የምሬን ነው። አይ የምትይ ከሆነ አይ ልጄ እኔ ከኔ እጅ እንድትወጣ አልፈልግም የምትይ ከሆነ ደግሞ የምትፈልጊውን ቤት የምትፈልጊውን ኑሮ የምትፈልጊውን ነገር ንገሪ። የምትፈልጊውን ነገር አድርገንልሽ ከዛ ልጅ ማየት ሲፈልግ እየመጣን አብረን እናያታለን። ለምን እንደምታደርጉልኝ እሷ ስላለች አይደለም። በቃ ነገርኳቸው። አሁንም ቢሆን እርዳታችሁ አንቺ የልጅቷ እናት ስለሆንሽ ስለሚገባሽ ነው። ልጅቷ ስላለች አይደለም። ለአንቺ ይገባታል እያልኩ ያለሁት አባትነት እንጂ የትኛውም ሰው ነገር ይደረግልህ ሲባል እኮ እሺ ነው የሚለው። አንቺ ሞኝ ነሽ መሰለኝ። እሺ ብለሽ ለምን አትቀበይም? እኔ የምፈልገው የልጄን አባት እንጂ የልጅሽ አባት የሰው ፍቅረኛ ነው እንዴ? በግድ የሰው ባለ ግድ በግድ ፍት ማለት አለ እንዴ? ቀለበት አድርጓል እኮ ሰውየው። ለምን አፈችው እንዴ? ለምን እዚህ ጋር ማይሆን የሀይሚ ቤተሰቦችን ታውቂያቸዋለሽ? የብሩኬን ቤተሰቦች ታውቂያቸዋለሽ? እነዚህ ቤተሰቦች እኮ በቃ እንደተጋቡ ነው የሚቆጥሩት ሁላ። አንቺን እኮ አያውቁሽም። ለምን አታይም? አንቺ ለምን በሰላም አትኖሪ? ያውቁኛል። ከዚህ በኋላ ምን ችግር አለ? እዩ አሁን ሁሉም ነገር እንተው፣ በቃ ይቅር እንባባልና በቃ አዲስ ህይወት እንጀምር። በቃ አንቺም የራስሽን አዲስ ህይወት ጀምሪ። ለማንኛውም ሀይሚያውን ይቅር ብላሻለች። ስለ ሁሉም ነገር ይቅር ብላሻለች እና ደግሞ ልካፍልሽም ነው። ለምን በሰላም እንድትኖሪ አንቺ ገነትሽ ተጠብቆ እንድትኖሪ ልትከፍልሽ ነው። እድልሽን ኖ በጥቅም አይደለም፣ በጥቅም አይደለም። ያው ብሩኬ መጥቷል። እንግዲህ ልሽ እኛ የተደባበቅነው ነገር የለም። ለአንቺ ያልንሽን ለእሱም ልንለው ነው። በእሱ ፊት መቼም ምንም ነገር አትናገሪም ብዬ ተስፋ አደርጋለሁ። አይ እኔ መናገር ካለ ያለብኝን ነገር እኮ እናንተ ፊትም ማንም ሰው ፊት ከመናገር ወደኋላ ና በዚህ ና እኔ ጋር ና تريد البروتين مثل البيض؟ كيلوغز كوكو بابس وجبة واحدة. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ዘተረፈ ይበልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ ከጎኔ ለሆናችሁ ውድና እንቁ ቤተሰቦቼ ከልብ አመሰግናለሁ ማለት ነው። እንግዲህ ዛሬ ሀይሚና ብሩኬን እንደተለመደው ይዤላችሁ መጥቻለሁ ማለት ነው። እስኪ ትንሽ አብረን እንወያይ፣ አንዳንድ ርዕስ እያነሳን ማለት ነው። እንግዲህ እንደምታዩት ሀይሚና ብሩኬ ያሉበት ሁኔታ በጣም የሚያስጠላ ሙድ ላይ ነው ያሉት ማለት ነው። ነገር ግን ሀይሚ ልጅቱን ለማሳደግ እኔ ጋር የሚጎልባት ነገር የለምና ኃላፊነቱ ወስጄ ላሳድግ ልጅቱን። የብሩኬና የኔ ህይወት እስከ መጨረሻ ድረስ ይቀጥል። አንቺ ከህይወታችን ውጭልን፣ ማየት በምትፈልጊ ሰዓት መተሽ ታያለሽ እያለቻት ነው። እሷ ደግሞ እንደ እናት ወልዳለች፣ ስንት ነገር ሆናለች። እናትነት ከባድ ነው ማለት ነው። እና አልሰጥም እንዴት ነው የምታስቡት? እኔ ብሩኬን የልጅን አባት ማጣት አልፈልግም እያለች ነው ማለት ነው። ነገር ግን ብሩኬ የሚወደው ሀይሚን እስከሆነ ድረስ ምንም ልጅ ቢኖራቸውም እንግዲህ የሚወዱ ሰው ጋር ነው ሰው የሚኖረው ማለት ነው። እኛ ስለወደድነው ብቻ ደስተኛ ሆነን እንኖራ ማለት አይደለም። ያን ሰው ጋር ስላለን የማይወደድን ሰው ላይ ሙጭኝ ማለት ራስን ዝቅ እንደማድረግ ነው እኔ እንደራሴ የማስበው ማለት ነው። ገባችሁ አይደለ? ለእናንተ ቦታ የሌላችሁ ሰው ሌላ ፍቅረኛ እያለው ለእኔ ግድ ቦታ ስጠኝና አብረኸኝ ሁን ብትወልዱለትም ምን ብትሉለትም ከልባችሁ በቃ ከልቡ ቦታ ከሌላችሁ ሙጭኝ ማለቱ ይሄ ለእኛ ዝቅተኝነት ወይንም ደግሞ በቃ ራሳችንን ዝቅ እያደረግን ነው በነገራችን ላይ ማለት ነው። ወንድ ልጅ ሲያወድሽ ሲያፈቅርሽ ነው እንጂ ግዴታ ብቻ የኔ ሁን ብሎ መቸጋገር፣ ራስን ማጨናነቅ የራስ ይሄ ራስን እንዳለመውደድ ነው የምቆጥረው። ራሳችንን ከወደድን መጀመሪያ ለራሳችን ክብር እንሰጣለን። ለራሳችን በቃ ምን ብዬ ነገራቸው ራሳችንን እንወዳለን በጥቅሉ ማለት ነው። ከዛም ራሳችንን ማስከበር እንጀምራለን። ራሳችንን የምንጠላ ሰው ከሆነ ምንም አይመስልም ለሁሉም ነገር ማለት ነውና ቅድሚያ ራሳችንን ልንወድ ክብራችንን ልንጠነቀቅ ይገባል ማለት ነው እንጂ ዝም ብለን ብቻ ያንን ሰው ስለምንወደው በቃ ከሱ መለየት አልፈልግም፣ እሱን ማጣት አልፈልግም፣ ከስር መከተል ይሄ እኔ በጣም ደስ የማይለኝ ነገር ነው ማለት ነው። እና ሀይሚ ደግሞ ያለችው ሀሳብ በጣም ሀሪፍ ነው። ምንድነው ልጅቱን ለማሳደግ በጣም ነው የሚከብደው እውነት ለመናገር። ለምንድነው አንዲት ልጅ ከእናቷ መነጠልስ በህይወት እስካለ ድረስ በጣም ነው የሚከብደው። እናትየዋም እንደዛው ልጇን አምና ሰጥታ ልቧ ተረጋግቶ ለብቻዋ አትኖርም። ገባቸው አይደለ? ነገር ግን በቃ ልጇን በስነ ስርዓት እያሳደገች የምትረዳውን ነገር ሁሉን ነገር ሰፖርት እየተደረገች ልጇን
በስነ ስርዓት ብታሳድግ እና ሀይሚና ብሩኬ ደግሞ ትዳራቸውን ቢመሰረቱ ቢመሩ ባይኔ ማለት ነው። እንደኔ ሀሳብ ማንኛውም ነገር በቃ የማይወዱን ሰው ከሆኑ የሚወደው ሰው ካለ ያን ሰው ከህይወቱ መውጣት አለብን። ገባችሁ አይደለ? ግዴታ እኔ ጋር ኑር ብለን ያንኛውን ህይወት ማጨለም የለብንም። የማይወደኝ ከሆነ የሚወዳችሁ ሰው ወይንም የሚያፈቅራችሁ ሰው ነው ማጋፈጥ እንጂ ምንም ለእናንተ ቦታ ለሌላችሁ ሰው ምንም በህይወት ውስጥ ምንም ነገር የማያስብላችሁን ሰው ግዴታ የኔ ይሁን ብላችሁ መጨናነቅ ወይንም በቃ እኔ እንጃ ራሳችሁን ወርድ ማድረግ ይሄ ተገቢ ነው ብዬ አላምንም ማለት ነው። እና ሀይሚና ብሩኬ በአንድ ቢቀጥሉ ወደፊት ብዙ ነገር አብረው ብዙ ውጣ ውረዶችን አብረው ያለፉ ጥንዶች ናቸው ማለት ነው። ስለዚህ አብረው ቢሆኑ ባይነኝ። እሷ ደግሞ ልጇን ብታሳድግ አባትዮም ብሩኬ እየሄደ ቢያይ እያመጣች ብታሳያቸው ልክ በቃ እህትና እህት ሆነው በሚቸግራን ነገር ከጎኗ ሆነውላት እና ሀይሚ ልጇን ብታሳድግ በጥሞና ባይነኝ እንደኔ ማለት ነው ውዶችዬና እንግዲህ ፈጣሪ እውነት አድርጎ የነ ሀይሚንም ህይወት ያስተካክልላቸው ወደ መልካምም ነገር ይምራቸው። እውነት ለመናገር ማለት ትዳር ማለት ቀላል አይደለም። ትዳር ማለት በቃ ከፈጣሪ የሚሰጠን ስጦታ ሲሆን እኛ ደግሞ በክብር ተንከባክበን በስነ ምግባር በተሞላበት ልጆቻችንንም ሆነ ህይወታችንንም አጣጥመን የምንኖርበት ነው እንጂ ዝም ብላችሁ ብቻ ዘላችሁ አሁን ላይ በጣም የሚያስጠላ ጊዜ ነው ያለነው። ከምንም በላይ የሚያስጠላ ጊዜ ማለት ነው። ወደ ትዳር ዓለም ሳይገባ ልጅ ይመጣል። በቃ ብዙ ነገር እየተሰራ እየተስፋፋ ነው ያለው ማለት ነው። በጣም የሚያስፈራ ጊዜ በጣም የሚያስጠላ ነገር ነው ያለነው ማለት ነው። እና መጀመሪያ ቅድሚያ ትዳር ይቀድማል። ወደ ትዳር ዓለም ከገባችሁ ያንን ሰውዬ ካጠናችሁት ከተለማመዳችሁ በኋላ ነው ልጅ ማሰብ ያለባችሁ እንጂ ስላገባችሁት ወይንም ፍቅረኛ ስለሆናችሁ ብቻ ቀጥታ ሮጣችሁ ልጅ እንትን ማለት በጣም ነው የሚከብደው። እውነት ለመናገር የምትጎዱት ሴቶች ስለሆናችሁ ማለት ነው። ወንዶች እንኳን ችግር የለባቸውም።